እኔ የምለው ስሙኝማ ከሀበሻ አባባል እስካሁን የሚያናድኝ እስካሁን የሚያለ ማለት ነው። ሴት ልጅ ከፈለገች የሆነ ሰው ሼፕ ማድረግ ትችላለች። ምንድነው ወንድ ልጅን ብልህ ናት፣ መቀየር ትችላለች፣ ብልጥ ናት፣ በፈለገችው መንገድ ይዛ መሄድ ትችላለች። ይሄ ሰውዬ በዛች ሴት ልጅ በምታስበው መንገድ ለመሄድ እርግጠኛ ነው ወይ? እንደዚህ አይነት ነገር እያላችሁ ሴቶችን ወደ ገደል የምትጨምሩ ሰዎች ነው ወይ ሰውየው? እንዴ ምንም አያስፈልግም እኮ ሴት ልጅ ብልህ ናት ብልጥ ናት ምናምን አያስፈልግም እኮ። ህይወቱ ላይ ሁለት ሴቶች አሉ። ይሄ ሰውዬ ወይ እህት ይኖረዋል፣ እህት ባይኖረው እናት ይኖረዋል፣ ከዝኖች ይኖሩታል። ታዲያ ለእህቱ የሚመኛት አይነት ባል እንደዚህ አይነት ነው ወይ? እሱ እንዳለው ፐርሰናሊቲ ነው ይሄ ስሙስ ዲስካስቲንግ ፐርሰናሊቲ ኖሮት እኮ ነው እንደዛ የሚመክሩሽ። በጣም የሚያስጠላ ደም ያፈላ ባህሪ ኖሮት ማለት ነው። ሴት ልጅ ነሽ ሼፕ ታደርጊዋለሽ፣ ሴት ልጅ ነሽ ተቀይሪያለሽ። ምንም አይቀየርም ይሄ ሰውዬ። አንቺን ቀይሮሽ ማለት ነው የሆነ እሳት መሀል ነው የሚያስገቡሽ እነዚህ አይነት ሰዎች። አንቺን ቀይሮሽ እሳት መሀል ያስገቡሻል እንጂ ይሄ ሰውዬ ሲወድሽ ወይ ሲያፈቅርሽ ለእህቱ የሚመኛትን አይነት ባል ይሆንልሻል። አለቀ። በጣም ለሚወዳት ህይወቱ ላይ ላለች ሴት መልካም አይነት ባል ስለሚመኝ እንደሱ አይነት ባል ይሆንልሽ ነበር። ግን ይሄ ሰውዬ አይሆንም። ከዛ የኛ ማህበረሰብ ሆይ ሆይ ይልና እኔ እኮ ድሮ ጋሽ ደመቀን ሳገባቸው 12 ሽማ ነበራቸው። እኔ እኮ ድሮ ጋሽ ደምረቤን ሳገባ እየሰከረ እየመጣ እየደበደበኝ አልፌ ሆነ ይሄው ይሄ ሁሉ የልጅ ልጅ የደረሰ ይሉሻል። ለምንድን ነው ይሄ ልጅ በዚህ ይመጣል ሳክሪፋይ የምታረጊውና ህብረተሰቡ የሚሰሙ ሴቶች እስቲናው እንደዚህ አይነት የሚሰሙ ሴቶች አሉ። ሼፕ አረጋለሁ ምናምን ይኸውልሽ፣ ሼፕ እንደነገርኩሽ ነው። ሼፕ መሆንና መቀየር ቢፈልግ በጣም ለሚወዳት ሴት ህይወቱ ላይ ላለች ወይ ለእህቱ ወይ ለክዝኖቹ የሚመኛትን አይነት ባል መልካም ባል ይሆንልሽ ነበር። መቼም ለእህቱ ቺት የሚያደርግ ዲስሪስፔክት የሚያደርጋት የሚመታት የሚጨቁናት ባል አይመኝልሽም። ማነው አይመኝላትም። የሆነ ቢገለው ደስ ይለዋል የእህቱ ባል እንደሱ ቢሆን ማለት ነው። ታዲያ ለምንድን ነው አንቺ ይሄን ሁሉ ባህሪውን ተሸክመሽ ለመኖር የምትወስኝው? ከዚህ ጉምቱ ጋር ከዚህ ገንገበት ጋር ለምንድን ነው እንደዚህ አይነት ባህሪዎቹን ተሸክመሽ ለመኖር የምትወስኝው እንዴ? እኔ እስከ ቅርብ ጊዜ እኔ እንትን ይል ስለኝ ነበር። ወንድ ልጅ አይደል እኔ ሴት ነኝ እኮ በብልሃት መመለስ ችል ነበር ብላም ነገር። ከዛ ሳሰላስለው ማለት ነው አይሆንም እንዴ። እኔ አባቴ ሲያሳደገኝ በልጆቼ ድርድር አላቅም ብሎ ነው ያሳደገኝ። በልጆቼ ድርድር አላቅም ተብዬ አድርጌ ታዲያ ከአንተ ጋር በህይወቴ ልደራደር? 4 እግር ትበላለህ ጁቴ እንዴ። እኔ ለምንድን ነው እንደዚህ አይነት ሴቶች ስቲል ነው ያላችሁት? እኔ ልንገርሽ፣ ሀሳብሽን ቀይሪና አምልጭ። ሀሳብሽን ቀይሪና አምልጭ። ይሄ ሰውዬ ቢወድሽ ነገርኩሽ አጭርስ ለእህቱ የሚመኛት አይነት ባል ይሆንልሽ ነበር። ሶ ዶንት ሳክሪፋይ ፎር ዚስ ዲስካስቲንግ ዋን። ሳክሪፋይ አታርጊ ህይወትሽን፣ ሳክሪፋይ አታርጊ ጊዜሽን፣ ሳክሪፋይ አታርጊ ሀሳብሽ። እኔ አሁን በሆነ ሰው ማለት ነው ስለሱ ሳስብ ምናምን አይደለም ልጨነቅ ማለት ነው። ራሴን እንዲያመኝ እንዲርበኝ አልፈቅድም፣ እንዲርገበኝ አልፈቅድም። ለማንም ህይወቴን ሳክሪፋይ አላደርግም፣ ጊዜን ሳክሪፋይ አላደርግም። አለቀ ደቀቀ። ቻው ቼልሲ። ህይወት ይቀጥላል፣ ነገ የተሻለ ይመጣል። ስለዚህ እነዚህን ገደል የሚከቱሽን ሰዎች አትስም። ቢወድሽ ይቀየራል። ስለዚህ አትስሚ እነዚህ ሰው